بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحابته ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. يتكبرته ود وندمهتوج القواعد الأربع يتسنيو للإمام الداعي الشيخ محمد بن عبد الوهاب بن سليمان التميمي رحمه الله تعالى رحمة واسعة. يشا محمد بن عبد الوهاب هنون القواعد الأربع يتسنيو كتاب كرات بروجراماتين بالله فقد من جمري هنا إن شاء الله. ነገር ግን ኪታቡ ከመጀመሪያ በፊት አንድ ነጥብ ላይ ላውሳችሁ እፈልጋለሁ ኢንሻአላህ። ይህም ስለ ዕውቀት መፈለግ ስለ ዒልም ይሆናል ማለት ነው። ባረከላሁ ፊኩም። የተከበራችሁ ውድ ወንድምህቶች፣ በዚህ ጉዳይ ላይ ሁላችንም ያላለሰለሰ ጥረት ልናደርግ ይገባል። ዕውቀት በመሰብሰብ ላይ፣ ዒልምን በመማር ላይ፣ ስለ ዲናችን በመገንዘብ ላይ ጥረት ልናደርግ ይገባል። ለዱንያ ከምንለፈው፣ ዱንያን ከምንሰበስበው፣ በአጠቃላይ እኛ ዘንድ ትልቅ ናቸው ቦታ ሰተናቸው ከምንንቀሳቀስባቸው ነገራቶች ሁሉ በላይ ለዕውቀት ትልቅ ትኩረትና ቦታ ልንሰጥ ይገባል። ሐቂቃ ይህ ዕውቀት ብርሃን ነው። ኑሩን ፊ ዱንያ ወልአኺራ። ዕውቀት የዱንያም የአኺራ ብርሃን ነው። ዕውቀት የዱንያም የአኺራ ደረጃ ከፍ የሚልበት ነገር ነው። ዕውቀት እስልምና በዕውቀት ላይ ሆነ፣ በዕልም ላይ ሆነ፣ በዓላ በሲራ በጽናት ላይ ሆነ፣ በብርሃን ላይ ሆነ የምታመልክበት የሆነ መሳሪያ ነው። ዕውቀት የሌለው ሰው ላሲየማ في هذا الزمان በዚህ ዘመን ላይ የጠፋ ሰው ማለት እሱ ነው። የዋለለ ሰው ማለት እሱ ነው። ንፋስ እንደፈለገ የሚያገላብጠው ሰው ማለት እሱ ነው። ሐቂቃ ዕውቀት የሌለው ሰው በተለይ በዚህ ዘመን ላይ ነገራቶች እንዲህ ተመቻችተው ስለ ዲኑ የማይገነዘብ የሆነ ሰው ሐቂቃ ከባድ ነው። ለዛ ነው መልእክተኛው አለይሂ ሰላቱ ወሰላም ምን የሚሉት من يريد الله به خيرا يفقهه في الدين። አላህ ሱብሓነሁ ወተዓላ ኸይር የሻለት የሆነ ሰው፣ አላህ መልካም የሻለት የሆነ ሰው ስለ ዲኑ ግንዛቤ ይሰጣል። ምን ያደርጋል? አላህ ሱብሓነሁ ወተዓላ ስለ ዲኑ ግንዛቤ እንዲያውቅ ያደርጋል። ለዛ ነው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ሌሎችም ዑለሞች ምን ይላሉ? ይህ ማለት መልእክተኛው አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ኸይር መልካም የሻለ ሰው ስለ ዲኑ ዕውቀት ያስገነዝባል ከተባለ መፍሁሙ ተቃራኒው ደግሞ የምንረዳው ከዚህ ምንድነው? አላህ በዲኑ ላይ ግንዛቤ የሌለው ዕውቀት የማይፈልግ ዕውቀት የሌለው የሆነ ሰው የዲን ግንዛቤ የሌለው ሰው አላህ መልካም ኸይር ያልሻለ ሰው ማለት እሱ ነው ይላል። ሱብሃን ረቢ። አላህ ሱብሓነሁ ወተዓላ መልካም ያልሻለ ሰው ብሎ ማለት ስለ ዲኑ የማያውቅ ሰው፣ ግንዛቤ የሌለው ሰው። በተለይ በዚህ ዘመን ፊትናዎች በዙበት፣ ሸህዋዎች ባየሉበት፣ የቢድዓ ባልተቤቶች በገዘፉበት፣ ሽርክ እንደ ተውሂድ በታየበት፣ የዕውቀት ባልተቤቶች ባነሱበት፣ ተራው ዕውቀት የሌለው ዓሊም በሆነበት በዚህ ዘመን ላይ በተለይ ስለ ዲናችን ከታማኝ ከሆኑ ዑለማዎች ቁጭ ብለን ልንማርና ልንገነዘብ በጣም ወሳኝ ነው። በጣም አስፈላጊ ነው። ሐቂቃ በጣም ትኩረት ልንሰጠው የሚገባ ነገር ነው። አላህ ሱብሓነሁ ወተዓላ በተከበረው ቁርአን ምን ይላል? هل يستوي الذين يعلمون والذين لا يعلمون። እነዛ የሚያውቁና የሚያውቁት ይስተካከላሉ፣ እኩል ይሆናሉ። እንት ይሰርጉ ጌታውን በዕውቀት በዕልም አላ በሲራ በየቂን ላይ ሆኖ የሚያመልክ ይሆነና ሁሌ ውዥንብር ላይ ሁሌ ጥርጣሬ ላይ የሚገባ በመሐይምነት እንደው በደመ ነፍስ ጌታውን የሚያመልክ ያለ ዕውቀት መሐይም ሆነውና ይሄኛው እኩል ናቸው ይላል። በጭራሽ ኬት መቶ ነው እኩል የሚሆኑት? በምን አይነት ስሌት አይሆንም በጭራሽ። ስለዚህ ለዲናችን ትኩረት እንስጥ፣ እንገንዘብ፣ እንማር። ወላሂ ጊዜያችን በዲን ዕውቀት እንጥመደው። يرفع الله الذين آمنوا منكم والذين أوتوا العلم درجات. الله سبحانه وتعالى يرفع الله كف يدرجون من النزا يعمنوت بنانت مكاكل يعمنوتنا، والذين أوتوا العلم النزا يوقت بالتبيدوج من درجات الله كف يدرجون። فمن أراد يفلق هنا سو
በዱንያም በአኺራ ደረጃው ከፍ እንዲል አላህ ዘንድ ተወዳጅ እንዲሆን ስራህ ተመቀባይነት ያገኝ ዘንድ ይህን የፈለገ ሰው فعليه بالعلم እውቀት በመፈለግ ላይ ጥረት ሊያደርግ ይገባል እውቀት በመፈለግ ጥረት ሊያደርግ ይገባል علم ይህ እውቀት የነብያቶች ውርስ ነው ነብያቶች ለተከታዮቻቸው ዲናር ወይም ዲርሃም አይደለም ሀብታርም ያወረሱት እውቀት ነው የውዱ ነብያችን የመልእክተኛችን አለይሂ ሰላቱ ወሰለም ውርስ መውረስ ትፈልጋለህ ከፈለክ እውቀት ላይ ጣር እውቀትን ፈልግ ሐዲሳቸውን ተማር ቁርአንን ተገንዘብ لذا أبو هريرة أنه مر بسوق المدينة أبو هريرة رضي الله عنه كألاتات عندك مدينة لي بسوقها تقب اللفة فوقف عليها كذنبها لا قومنا فقال انديال يا أهل السوق إن أنت يسوق بالثبيتوش هو يالجو ما أعجزكم من دنو اندي لك ما يدرقاتشو من دنو ياسنفاتشو علاجو قالوا الناس من قالوا وما ذاك يا أبا هريرة من دنو أبو هريرة من دنو قد يوالد قال ذاك ميراث رسول الله صلى الله عليه وسلم يقسم ألا تذهبون فتأخذون نصيبكم منه علاجو ملكتني عليه الصلاة والسلام ملكتني عليه الصلاة والسلام مرسي يتكففلنو إن أنت يدرشاتشو انديت أتصدو من انديت كزي نغا تسناقاتشو علاجو قالوا من قالوا وأين هو يتنو نقرنا قال في المسجد مسجداتشو ملكتني عليه الصلاة والسلام ورساتشو يكففلون علاجو قال እሱ በዛ ሁኔታ ላይ ነገራቸው فرجعوا سراعا وعليكم السلام ورحمة الله وبركاته እነሱ ተቻኩለው ሄዱ ወደሱ ووقف أبو هريرة لهم حتى رجعوا እስኪመለሱ ድረስ أبو هريرة رضي الله عنه قام فقال لهم ከዛ በኋላ እነሱ እንግዲህ መጡ ከዛ በኋላ ሄዱ ቶሎ ሲመለሱ ማለኩም ምንድነው ያገኛችሁ ምን አላችሁ አላችሁ فقالوا يا أبا هريرة قد أتينا المسجد فدخلنا فيه فلم نر فيه شيئا يقسم እኛ ገባን መስጂድ ውስጥ ቁጭ አለን ነገር ግን ስናይ ምንም የሚከፋፈል ነገር የለም አሉ ምንም የሚከፋፈል ነገር የለም فقال لهم أبو هريرة የዚህ ጊዜ አቡ ሁረይራ ለነዚህ ሰዎች ምን አላቸው وما رأيتم في المسجد أحدا መስጂድ ውስጥ ማንንም አላገኛቸውም ማንንም ሰው መስጂዱ ላይ አላገኛቸውም قالوا بلى لا መስጂድ ማ ሰው አግኝተናል ሰው ነበር رأينا قوما يصلون በዚህ በኩል የተወሰኑ ሰዎች አሉ ይሰግዳሉ وقوما يقرؤون القرآن በዚህ በኩል ደግሞ ሌሎች ሰዎች አሉ ቁርአን ይቀራሉ وقوما يتذاكرون الحلال والحرام ሌሎች ሰዎች ደግሞ በዚህ በኩል አሉ ሐላልና ሐራም ስለ ዲናቸው ይገነዘባሉ ይማማራሉ አለ ከፊሎቹ ይማማራሉ ከፊሎቹ ስለ ዲናቸው ግንዛቤ እርስ በራሳቸው ይማማራሉ ከፊሉ ይሰግዳል ከፊሉ ቁርአን ይቀራል እነዚህ አይነት ሰዎች ግን አይተናል فقال لهم أبو هريرة የዚህ ጊዜ አቡ ሁረይራ ምን አላቸው ወይሐኩም فذاك ميراث محمد صلى الله عليه وسلم من ነካችሁ እናንተ ሰዎች ወይ ምን ሆናችሁ ያው እኮ ነው የመልእክተኛው አለይሂ ሰላቱ ወሰለም ውርስ እንዴት ከዚህ ነገር ብሎ አቡ ሁረይራ ወይሐኩም ብሎ አስጠነቀቃቸው ማለት አስቡት እነሱ የጠበቁት ምንድን ነበር ሚከፋፈል ነገር ነበር አቡ ሁረይራ ግን ምን አላቸው እናንተ ምን ሆናችሁ ነው ውርስ እኮ ምላችሁ ያ ነው አላቸው ማለት ነው ስለዚህ አሁንም ቢሆን የመልእክተኛው አለይሂ ሰላቱ ወሰለም ሙርስ መውረስ የፈለገ ሰው አለ አሁንም እስከ የውመል ቂያማ ይቀጥላል መልእክተኛው አለይሂ ሰላቱ ወሰለም ያወረሱት ይሄ ነው ሲሞቱ ምንም ሀብት አይደለም ጥሩ የሞቱት ግን ምንም ነገር ሳይቀር ሰሃቦች እንዳሉት ተረክቱኩም على المحجة البيضاء ليلها كنهارها لا يزيغ عنها إلا الهالك መልእክተኛው አለይሂ ሰላም መጨረሻ ላይ ምን አሉ ግን ፍንትው ያለ ሜዳ ላይ ትቻችሁ ሄድኩ በቃ ምንም ነገር ያስቀሩት ነገር የለም ለዛ ነው ሲሞቱ على أهل بلغت ያስቀረውት ነገር አለ ሁሉም አድርሻለሁ ሲል ሰሃቦች በለግተ ወነሳህቱ አደይ አንተ አድርሰሃል መክረሃል ገስጸሃል ምንም ያስቀረው ነገር የለም ማለት اللهم اشهد ይያሉ እጃቸውን 3 ጊዜ ወደ አላህ Subhanahu ወደ ሰማይ ያመላከቱ ወደ ሰሃቦች ያመላከቱ አንዴ ከዛ በኋላ መልእክተኛው አለይሂ ሰላም በዚህ ሁኔታ ሄዱ ከዛ መጨረሻ ምን አሉ ተረክቱኩም على المحجة البيضاء ليلها كنهارها ልክ በሜዳ ላይ ነጭ በሆነ ሜዳ ላይ ሌሊቱ ልክ እንደቀኑ ምንም የሚያወላዳ በሌለበት መንገድ ላይ ትቻችሁ ሄጃለሁ ከዚህ መንገድ ሚዞር የለም የጠመመ ሰው የጠፋ ሰው ቢሆናል ስለዚህ መልእክተኛው አለይሂ ሰላቱ ወሰለም ብርሃን ላይ ጥለውን ይሄዱት ነጭ በሆነ ሜዳ ላይ ምንም በማያወላዳ ምንም በማያሻማ ምንም ግራ በማያጋባ መንገድ ላይ ጥለውን ይሄዱት
ግን ይህ መንገድ ስተነው የምንወጣው ሁሌ ለምንድን ነው? ዕውቀት ስለሌለ ነው። የዕውቀት ማነሳችን ብዙ ጎድቶናል፣ ብዙ የጎዳንን ነው። ስለዚህ አንድ ሰው ምን ይጠብቅ? ዕውቀት ከመማር ወደ ኋላ ልንል አይገባም። ጠንቅቀን መማር ልንበረታ ይገባል። የሆነ ነገር በተነሳ ቁጥር የሚጨንቀን ምን ይዞም የሚጠፋን ያ ምንድነው? የዕውቀታችን ማነስ ነው። ስለዚህ ዕውቀት ላይ ልንበረታና ጠንከር ልንል ይገባል ለማለት አክል ነው። ኢንሻአላህ ከዚህ በላይ አላረዝምባችሁ፣ ቀጥታ ወደ ኪታቡን እንግባ ማለት ነው። طيب القواعد الاربع አራቱ ወሳኝ የሆኑ ነገራቶች አራት ነገራቶች መርሆች قواعد الاربع አራት ወሳኝ የሆኑ መርሆች قواعد ማለት እንግዲህ አብጂ ቁጥር ነው ጀምዕ ፕሉራል የምንለውን ማለት ነው። قواعد قاعده ነጠላው ሲሆን قاعده ነው መርሆ ማለት ነው። قواعد ምክንያቱም እዚህ ጋር የተጠቀሱ ነገራቶች አራት ስለሆኑ አንድ ነገር ከአንድ በላይ ከሆነ በብዙ በአብጂ ቁጥር ስለሚገለጽ ከሁለት በላይ ከሆነ በአረብኛው ማለት ነው قواعد ተባለ። ስለዚህ መርሆች الاربع አራት ወሳኝ መርሆች ናቸው። እነዚህ ምኖች ናቸው? አራት ወሳኝ የሆኑ መርሆችን የምንማርበት የሆነ የኪታብ ቂራአታችን ነው ማለት ነው። طيب ይህ ኪታብ እንግዲህ አብዛኛው ጊዜ አይታችሁ እንደሆነ ሲታተብ ከኡሱሉ 30 ጋር ነው አብረው የሚያትሙት። ብዙ ጊዜ ከኡሱሉ 30 ጋር አብረው ያትሙታል። ነገር ግን ራሱ የቻለ ሪሳላ ነው። ከማንም ኪታብ ጋር ራሱ የቻለ አንድ ሪሳላ ነው። ስለዚህ ይህን ኪታብ ዑለሞች ከኡሱሉ 30 ጋር የሚያይዙት ለምንድን ነው? አብዛኛው ጊዜ ምን ላይ ስለሆነ ነው? ከሱ ጋር ተያያዥነት ያለው ተመሳሳይነት ያለው እንዲሁም ደግሞ ተመሳሳይ ሁኔታ የሚቀሩ ኪታቦች ስለሆነ ነው። ስለዚህ እነዚህ አራት ወሳኝ የሆኑ ነገራቶች ሸህ መሐመድ ቢን አብዱል ወሃብ ረሂመሁላሁ ተዓላ እነዚህ ነገራቶችን ሲያስቀምጥ ምንድነው ዓላማው? ምን ታስቦበት ነው ከተባለ መጀመሪያ ቃዒዳ ማለት የሚለው ነገር ቃዒዳ ብሎ ማለት አልአስሉ الذي يتفرع منه مسائل كثيرة ይላሉ ዑለሞች። ይሄን ነገር ሲያስቀምጡት ቃዒዳ የሚባለው አንድ ነገር የሆነ መሰረት ነው፣ መሰረት ነገር ነው። ከዛ ነገር ብዙ የሆኑ መስአላዎች ብዙ የሆኑ ጉዳዮች ቅርንጫፋ የሆኑ ነገራቶች የሚወጡበት የሆነ ነገር ሲሆን ነው ምን የሚባለው? ቃዒዳ የሚባለው የሆነ መሰረት ነገር ነው፣ አስል ነው። ያ አስሉ ያ መሰረቱ ከዛ ከመሰረቱ ብዙ የሆኑ ነገራቶች ምን ይወጣሉ? መሳኢሎች ጉዳዮች የሚወጣለት የሆነ ጉዳይ ምን ይባላል? መሳኢል ያኒ ቃዒዳ ይባላል። ያ ዋናው መሰረቱ ግንዱ ማለት ነው፣ ዋናው ነገር። ከዛ ከግንዱ ግን ብዙ ቅርንጫፎች ይወጣሉ። ልክ እንደዚህ ብዙ ጉዳዮችን የሚወጣለት ጉዳይ በሸሪዓችን ምን ተብሎ ይጠራል? ቃዒዳ ተብሎ ይጠራል። طيب ታዲያ እንደዛ ከሆነ ስለምንድን ነው እነዚህ ቃዒዶችን እነዚህ መርሆችን ስለምን ጉዳይ ነው ከተባለ ስለ ተውሂድና ስለ ሽርክ ተውሂድና ሽርክን አስመልክቶ በተውሂድና በሽርክ ጉዳይ ላይ ቃዒዳ መሰረት ያስቀምጣልናል። መሰረት መርሆች ማለት ነው። አንድን ቃዒዳ ወይም ደግሞ አንድን ነገር ቃዒዳ ወይም ደግሞ መርሆ ተብሎ ሲቀመጥ አንድ ሰው ዝም ብሎ ከራሱ የሚያስቀምጠው ነገር አይደለም። ለዛ ነው ሰላተቱል ኡሱል ወይም ደግሞ ኡሱሉ ሰላሳ ብለው ሲያስቀምጡ ሶስት መሰረታዊ ነገራቶች አሉ። አስል ብለው ነው ያስቀምጧቸው። አስል አንድ ነገር አስል ነው የምትለው ከቁርአን ከሐዲስ መረጃ ካላመጣለት አስል ነው ብለህ አታስቀምጥም። ልክ እዚህ ጋርም ቃዒዳ ሲሉ ዝም ብሎ በራሳቸው ያስቀምጡት ነገር አለ። አራት ቃዒዳዎች አሉ። ለእያንዳንዳቸው መረጃ ነው የሚጠቅሱት። ለዛ ነው ኡሱሉ ሰላሳ እያንዳንዱ ነገር ሲያመጣ ሸህ መሐመድ ቢን አብዱል ወሃብ ረሂመሁላሁ ተዓላ ምንድነው የሚያደርገው? ወደሊሉ ቀውሉሁ ተዓላ ወደሊሉ ሐዲሱ ነቢ ሰለላሁ ዐለይሂ ወሰለም እያለ ነበር የሚጠቅሰው። ምንም ንግግር አይናገርም። አንድ ሰጥር አንድ መስመር ወይ ሁለት መስመር ይናገርና ከዛስ ለዛ ለንግግሩ ምን ያመጣል? ሻሂድ ያመጣል፣ ምስክር ያመጣል። ኪታቡ ተውሂድን ብታዩት እያንዳንዱ የሸህ መሐመድ ቢን አብዱል ወሃብ ኪታቦች በመረጃ የተደገፉ ናቸው። ለዛ ነው ሰዎች እሱ ላይ ምን የሚያደርጉት? ድንበር የሚያልፉት። ሱብሃንአላህ በተለይ በሀገራችን ራሱ ለምንድን ነው ግን ሸህ መሐመድ ቢን አብዱል ወሃብ ላይ ድንበር የሚያልፉት ብለህ ስታይ ሌላ ነገር ምንም አይደለም። ምሳሌ ኡሱሉ 30 ሲቃወሙ ታይለ ኡሱሉ 30 የኪታብ ነጃሳ ነው ሊቃጠል ይገባል ይሉሃል። ነገር ግን እነዚህ ሰዎች ኡሱሉ 30 እስቲ ምንድነው ችግሩ ብለህ ብትጠይቃት والله አንድ ችግር ያመጡ። ምክንያቱም ያንዳንዱ ውስጥ ያለ ቃል አላሁ ወቃለ ረሱል መቼም ቃል አላህና ቃል ረሱል የሚያወጥ የለም። እያንዳንዱ ንግግሩ ከዛ ነገር የተደገፈ ነገር ነው። ቀዋዒዱል አርበዓ ኪታቡ ተውሂድ ከሽፉ ሹቡሃት እያንዳንዱ ኪታቦች ብታይ በመረጃ የታጨቁ ናቸው። ስለዚህ መረጃን በመረጃ አጣቅሰው መመለስ ያቅታቸው በሱ ላይ የስድብ ናዳ ማአት ይሰድቡታል፣ ያከፍሩታል። ከፊሎቹም አላህ Subhanahu Wa Ta'ala ይምራቸው። والله ነገር ግን ሐቂቃው እንዲህ አይደለም። ሸህ መሐመድ ቢን አብዱል ወሃብ ለሙስሊሞች የለፋ ለሙስሊሞች ማለት ነው ትልቅ
አስተዋጽኦ ያደረገ እምነታቸውን ከሽርክ እንዲጠራ ትልቅ አስተዋጽኦ ያደረገ ሰው ነው ሌላ ምንም ነገር አይደለም እኛም ይገባናል በርግጥ እነዚህ ሰዎች አረቦች የሚሉት ነገር አለ በህመሙ ልክ ነው ሰው የሚያለቅሰው ይላሉ ስለዚህ በህመማቸው ልክ ነው የሚያለቅሱት ምክንያቱም እነዚህ በዘመናችን ሸህ መሐመድ ቢን አብዱል ወሃብ የሚጠሉና እሱን የሚሳደቡ የሚያከፍሩ የሆኑ ሰዎች መጀመሪያ ግንድ እነዛ አሻዒራ ማቱሪዲ እንደ ደግሞ የነበሩት እነዛ ሙዕተዚሎችን ጨምሮ ጀህሚያዎችን እያንዳንዳቸው ማለት ነው የዛሬ የሽርክ አጠንቃኞች አባቶቻቸውን ማለት ነው እነዛ ቀደምቶቻቸውን በመረጃ ድምጥማጡ ስላጠፋባቸው ነው ያቆታል ያን ነገር ስለዚህ ለምን አይጠሉትም እንጂ ሸህ መሐመድ ቢን አብዱል ወሃብ ምን በድሏቸው ነው ምን አድርጓቸው ነው ምን ሰተት አመጣ ምን አዲስ ነገር መልእክተኛው አለይሂ ሰላቱ ወሰለም ካስተማሩት ውጪ አዲስ ነገር ምን አመጣ ምን ተናገረ እስቲ አንድ ሰተት አምጡ ምን ያድር ሸህ መሐመድ ቢን አብዱል ወሃብ ተሳሳተበት የምትሉበት ዝም ብሎ በድፍን ጥላቻ ሰውን ሱብሃንአላህ አዚም ወላሂ ዛሬ አብዛኛው የሱና ማህበረሰብ በልጅነቱ የሸህ መሐመድ ቢን አብዱል ወሃብ ጥላቻ ወይም ደግሞ ወሃቢ የሚባል ቡድን አለ ሳይባል ያደገ ብዙም የለም አብዛኛው ነገር ግን አልহামዱሊላህ አንተ ጉዳዩን ስታቅ ሌላ እንደሆነ ትረዳለህ والله እኔ በህፃንነት ያስታውሳለሁ በሰፈራችን አንድ ወሃቢ የምንለው ሰው ያለ ያንን ሰውየው እንትን ለማለት ያንን ወሃቢ የሚባሉን ሰውዬ እንትን ለማለት ምን ይሉ ነበር ሸህ መሐመድ አብዱል ወሃብ የሚባል ሰው ያለ እኔ ህፃን ነኝ እዛ ሳለ አመት በዓል አካባቢ ነው ቁጭ ብለን እየሰገድን ሸህ መሐመድ ቢን አብዱል ወሃብ አለ ምንም እኮ በቃ እንደው የእውቀታቸው እንትን ነብዩ አለይሂ ሰላቱ ወሰለም የሚጻረር ነው በህይወት እያለ ራሱ ከሳቸው ጋር የሚጻረር እሳቸውን የሚያሰቃይ ነበር ሱብሃንአላህ አዚም በነብዩ አለይሂ ሰላቱ ወሰለምና በሸህ መሐመድ አብዱል ወሃብ መካከል ስንትና ስንት የዘመን ልዩነት ኖሮ ሳለ ማለት ነው ከዛ በኋላ እንትን ይነበረና የሱ ተከታይ ነው መሐመድ ነብዩ ሰለላሁ ዐለይሂ ወሰለም አይወዱም ይሉላ እኔ በቃ ይሄ ነገር ከልጅነት አይመሮ የተቀመጠብኝ ከዛ ያ ወሃቢ የሚባለው ሰውዬ ሁሌ ሳየው እጠላዋለሁ ነገር ግን አልহামዱሊላህ አላህ Subhanahu Wa Ta'ala ሐቂቃው ግን ሲገልጽልን ለካ ያ ሰውዬ ለካ እንዲህ ነበር በአሁን ሰዓት ላይ ልክ እንዲህ ነገር ሲባል ልክ እነዛ ነገር ነው በቃ ተረት ነው የሚያወሩት በቃ ተረት ነገር እንዲህ ነበረ እንዲህ ያደረገ እንዲህ ሆነ በቃ ምንም ነገር ተጨባጭ የሌለው ተረት ዝም ብሎ ጥላቻ መንዛት ያላደረገው ነገር አደረገ ያልዋለበት ዋለ ያ والله ሌላ ምንም ነገር እንደሱ ምንም በዘመን ማለት ተገናኘን በሄር ማለት አገናኝቶን አይደለም እሱ አረብ እኛ ደግሞ እንደምታውቁት ኢትዮጵያው ምንም ያገናኘን ነገር የለም ግን ዲን አገናኘን አቂዳ ተውሂድ አገናኘን ዛሬ እሱን የሚሳደቡ ቤተሰቦቻችን እሱን በመጥፎ የሚያዩ የሀገራችን የጎረቤታችን ሰው ከሱ አስበልጠን እንወደዋለን ምክንያቱም ዲን ነው ጉዳዩ አልወላ ወልበራ በዲን ጉዳይ ሌላ ነገር አይደለም ምን አደረገ ሙስሊሞችን አቂዳቸውን እንዲያስተካክሉ ከሽርክ ከቢድዓ ከቀብር አምላክ አምልኮት እንዲላቀቁ አንድ አላህ ብቻ እንዲያመልኩ ነው ያደረገው ሌላ ምን አደረገ እስቲ ኪታቡን ወጥሉ እስቲ ኪታቡን እዩት እስቲ ስለምን እንደሚያወራ ተመልከቱት ለዚህ ሲባል ይጠሉታል ድፍን ጥላቻ ድፍን የሆነ ስም ማጥፋት ያጠፉበታል ማይሉ ነገር የለም والله አላህ Subhanahu Wa Ta'ala ይምራቸው ሐቁን ያሳውቃቸው ነገ አላህ ፊት ምን ይሉ ይሆን ምንድን ይሁን መልሳቸው ዝም ብሎ በጥፈን ጥላቻ ሱብሃንአላህ አብዛኛው ማህይሙ ሰው ላይ ወይ ደግሞ አብዛኛው ዕውቀት ባለቤት የሌለው ሰው ላይ ሸህ መሐመድ ቢን አብዱል ወሃብ ሲባል ልክ እንደ ጭራቅ ልክ እንደ ጅብ በቃ እንደዛ ነው ስለው እኮ ያስቀመጡት በቃ ሸህ መሐመድ ቢን አብዱል ወሃብ ሲባል እንትን እንዲፈራ እኮ ነው ያደረጉት እሱም አልበቃ ብሏቸው ወሃቢያ ያለ ወደሱ ለማድረግ ሞከሩ ደግሞ አስለን ይሄ ጥረታቸው አልተሳካላቸው ወሃቢያ ብሎ ማለት ሸህ መሐመድ ቢን አብዱል ወሃብ ተከታይ ማለት አይደለም በጭራሽ አይገናኙም ምክንያቱም ስሙ አብዱል ወሃብ ነው ያኔ እንዴት ነው ወሃብ አብዱል ወሃብ ነው ስሙ ማለት ወሃብ ሳይሆን አብዱል ወሃብ ነው ስለዚህ አንተ ወሃብ የሚባል ሰው ነው ተከታይ ያለው ማለት ወሃብ ደግሞ የማን ነው አልወሃብ የማን ስም ነው የአላህ ስም ነው ወደ አላህ ነው ያስጠጉ እንጂ ወደ ሸህ መሐመድ ቢን አብዱል ወሃብ አይደለም ምክንያቱም ስሙ መሐመድ ነው አፋን ስሙ መሐመድ ነው መሐመድያ ቢሉን አው ወደሱ ተከታይ ነው ይሉን ነበር ግን ምን አሉ እነሱ ወሃብያ ነው አባቱን አብዱል ወሃብ የአባቱ ስም ነው ግን እንደውም አብዱል ወሃብያም እኮ አይደለም ያሉት እኮ ወሃብያ ነው ያሉት ወሃብ ደግሞ የአላህ ስም ነው ለዛ ነው ዑለሞችም ይላሉ አፋቸው ራሱ አዳለጣቸዋል በአፋቸው መጥፎ ነገር አስበው ነበር ወደ ሸህ መሐመድ ቢን አብዱል ወሃብ ለማስጠጋት ፈልገው ነበር ነገር ግን አልተሳካላቸውም ምክንያቱም ወደሱ ቢሉ መሐመድያ ማለት ነበርባቸው ምክንያቱም ስሙ መሐመድ ነው ወይ ወደ አባቱ ነው ከተባሉ አብዱል ወሃብያ ማለት ነበርባቸው ምክንያቱም አብዱል ወሃብ ነው ስሙ ስለዚህ አልወሃብ ማን ነው የአላህ ስም ነው ወደ አላህ ነው ያስጠጉ ምንም ማለት አይደለም ይሄ ፈضل من الله ነው ስለዚህ على ይሃል
እንዲሁ ጥላቻ ሊኖር አይገባም ሙስሊሞች መካከል እውነቱን ሊያውቁ ይገባል ሰዎች ሼህ መሐመድ ቢን አብዱል ወሃብ ለአቂዳ ለተውሂድ የለፋ ትልቅ ታጋይ ጀግና እንጂ እነሱ እንደሚሉት ሙስሊሞችን በታተነ ሙስሊሞችን ያከፈር ሙስሊሞችን እንደሚል የሚሉት አይደለም ኢንሻአላህ ከኪታቡ ራሱ እንረዳለን እስቲ ለሙስሊሞች ምናክል ርህራሄ ምናክል እዝነት እንዳለው እናያለን ማለት ነው طيب القواعد الاربع አራቱ መሰረታዊ የሆኑ ጉዳዮች አራቱ መሰረታዊ የሆኑ ነገራቶች እነዚህ አራት መሰረታዊ ነገራቶች እንደተነጋገረው በተውሂድና በሽርክ ዙሪያ ነው እነዚህ አራት መሰረቶች እነዚህ አራት መሰረቶች ጠንቅቆ ያወቀ ሰው بإذنillah በአላህ ፍቃድ በአላህ እዝነት ከሽርክ ከሚናምን የሚባል ነገራቶች ይጸዳል ኢንሻአላህ لأن كثير من الناس ما يعرفون التوحيد والشرك ሰዎች ያቆም በዘመናችን ما هو التوحيد وما انواع التوحيد የሚያውቁት ነገር የለም ما هو الشرك وما هو انواع الشرك አያውቁት ምንም ነገር ለዛ ስለሆነ በዚህ ጉዳይ ላይ የተخبطون ይገበቃ ምን ሆነ ይሳሳታል ብዙ ነገር ማለት ነው ለዚህ ሲባል يعني يقعون في الشركيات ምንም በቃ በማያስቡት ነገር ሽርክ ላይ ይወድቃሉ ነገሩ ይሄ ነገር ካለ መለየቱ የተነሳ ቃዒዳ መሰረት ካለ መቀመጥ ካለ መያዛቸው የተነሳ ተውሂዱን ሽርኩን ተውሂድ አድርገው ቆጠሩት አላህ ብቻ መልኩ ከአላህ ውጭ አትለምኑ ቀብር አትጡ ጧፍ አትሩ ቀብር አትብሉ ከአላህ ውጭ ያለ ነገር አትፍሩ ስትላቸው ኦ ይላል ይጮሃል አላህ መልኩ እኮ ነው ያልከው ልብ በአላህ አጥልጥል በወልይ በሼኽ በመሻይኽ አትብል ሁሉ ነገር ተው ካነበርክበት ያስገኘህ እሱንም ያስገኘው ብቻኛ እንደ አላህ እሱ ላይ ልብህ አንጠልጥል ስትለው እንደተለመደው ይስደው ያመጣር ወይ ደና ገምሳ በቃ ልክ ከስምና ያስወጣው ይመስላል ሱብሃንአላህ አንተ እኮ ወደ እስልምና ነው እኮ የምትለው እስልምናን በደንብ አጠንከር እኮ ነው የምትለው ተውሂድ ያዝ እኮ ነው የምትለው አላህ ብቻ መልክ ነው የምትለው እሱ በተቃራኒው ደግሞ ሽርክን ተው ከአላህ ውጪ ነገር ደርስልኝ አትበል ስጠኝ አትበል አትመጀን ከአላህ ውጪ ባለ ነገር ላይ ልብን አታንጠልጥል ያጣው ነገር ላይ ወደ አላህ ዙር አላህን ብቻ ጠይቅ ከለመንክ አላህ ብቻ ከፈራህ አላህ ብቻ ከከጀርክ አላህ ብቻ ስትለው የዚህ ጊዜ አዲስ ነገር ያመጣበት ይመስል አዲስ ነገር ይሏል አይታችሁ ይሄ ነገር እንዴ የተገለበጠው ነገሩ ምንድነው ከውቀት ማነስ እነዚህ ቃዒዳዎች መሰረቶች ጠንቅቆ ካለ ማወቅ የተነሳ ነው ስለዚህ እነዚህ አራት ቃዒዳዎች ሼህ መሐመድ ቢን አብዱል ወሃብ ረሂመሁላህ ተዓላ ይሄን ነገር አስቀመጠልን طيب بسم الله الرحمن الرحيم ወደ ኪታቡ እንግባ بسم الله الرحمن الرحيم በአላህ ስም እጅግ በጣም ሩህሩህ አዛኝ በሆነው ያ بسم الله በአላህ ስሞች በአላህ ስም ብላችሁ እንዳትቆሙ ስሞች ብዙ ስሞች ነው አላህ በሚለው ስም ብቻ በአንድ ስም ብቻ አይደለም እዚህ የተፈለገው ምክንያቱም የስም ሙፍረድ ሙዳፍ ሲሆን ያዑም ብዙ አጠቃለው ሁሉን አጠቃለው ይዘው በአላህ ስሞች ሁሉ በአላህ ስሞች ማለት ነው በአላህ ስሞች እጀምራለሁ ምን ይቅራቴ ማለት ነው እገዛን ፈልጌ ቢስሚላህ ለስቲዓና ምን ተቀመው ባወስቲዓና እገዛ በረከት ፈልጌ ለበረካ ቢስሚላህ በአላህ ስሞች በረካ ታግዤ እጀምራለሁ ቂራቴን አርራህማን ያም ደግሞ አላህ Subhanahu Wa Ta'ala እዝነተ ሰፊ ሆነው አርራሂም እዝነቱ ደግሞ ለባሮቹ ባሉበት አድራሽ በሆነው በአላህ ስም እጀምራለሁ ማለት ነው ቢስሚላህ በአላህ Subhanahu Wa Ta'ala ስሞች አርራህማን እዝነተ ሰፊ በሆነው በአላህ Subhanahu Wa Ta'ala ስሞች አርራሂም እዝነቱ ደግሞ ለባሮቹ ባሉበት አድራሽ በሆነው በአላህ Subhanahu Wa Ta'ala ስሞች ታግዤ በረካ ፈልጌ ቂራቴን እጀምራለሁ ለኛ ከሆነ ሼህ መሐመድ ቢን አብዱል ወሃብ ደግሞ እንደዛ ሲሉ ምንድን ነበር ቂራት ጽሁፌን እጀምራለሁ ነበር ስትበላም ኮነ ቢስሚላህ ስትል ምግቤን እጀምራለሁ ማለት ነው ተቅዲር ታደርጋለህ እንደንቱ ማለት ነው ከፍ ጃር መጅሩሩ ሙተዓለቅ ስለሚያስፈልገው ሰው ቋንቋ ጉዳይ ነው እዛው አንገባም አሁን ቢስሚላህ الرحمن الرحيم طيب اسال الله ኪታቡ ሲጀምሩት እንግዲህ ሙቀዲማው ምን እንዴት እንደጀመሩት እዩማ اسال الله አላህን ለምነዋለሁ الكريم ቸር የሆነው ጌታ አላህ Subhanahu Wa Ta'ala ለምነዋለሁ رب العرش رب جيتا يهونو الله العرش يا عرش جيتا العظيم تلاق يهونو يا عرشو بالي بيت يهونو رب بالي بيت جيتا يهونو يمن يا عرش تلاق يا عرش بالي بيت እንግዲህ عرش عظيم ትልቅ ነው በጣም عظيم ትልቅ ነው የታላቁ የአርሽ ባለቤት የሆነው አላህ Subhanahu Wa Ta'ala እለምነዋለሁ ምንድነው የሚለምኑት ነገሩ አየተወላከ ዱዓው ላንተ ነው አብሽር አየተወላከ ወዳጅ እንዲያደርግህ ወሊ ብሎ ማለት እኮ ረዳት ደጋፊ ወዳጅ ማለት እኮ ነው ወሊ ማለት ስለዚህ አየተወላከ አላህ Subhanahu Wa Ta'ala ወዳጁ እንዲያደርግህ في الدنيا والآخرة በዱንያም በአኺራ አላህ Subhanahu Wa Ta'ala ወዳጁ እንዲያደርግህ እለምነዋለሁ የአርሽ ባለቤት የሆነው ትልቁ ጌታ አላህ Subhanahu Wa Ta'ala እለምነዋለሁ ምን እንዲያደርግህ አየተወላከ ሱብሃንአላህ አዚም አየተወላከ ወዳጁ እንዲያደርግ አላህ Subhanahu Wa Ta'ala ረዳቱ እንዲያደርግ في الدنيا والآخرة በዱንያም በአኺራ አላህ Subhanahu Wa Ta'ala ወዳጁ እንዲያደርግ
እለምነዋለሁ ከዚህ በላይ ምን አለ ከዚህ በላይ ዱዓ ይቀጥላል ገና وأن يجعلك እንዲያደርግህ አላህ Subhanahu Wa Ta'ala ሙባረከን የተባረክ እንዲያደርግህ አይነማ ኩንተ የትም ብትሆን አላህ Subhanahu Wa Ta'ala የተባረክ በረካ የተሞላብህ እንዲያደርግህ አላህን እለምነዋለሁ አሉ ገና ይቀጥላል ዱዓው ግን እዚህ ጋር እዚህ ጋር ቆም ብለን እናስብ አንድ ነገር ቅድም እንደተጠቀስኩላችሁ ነው ሰው ሸህ መሐመድ ቢን አብዱል ወሃብ በመጥፎ እንደሚስሉት እንደተጠቀስኩት ነው ይስሉታል በመጥፎ ልክ ሌላ ነው ግን والله አዛኝ ሩህ መሆኑን ገና ከኪታቡ ስትጀምር ታያለህ ኡሱሉ 3 ከፈቱ اعلم رحمك الله እያንዳንዱ ርዕሲል اعلم رحمك الله اعلم ارشدك الله لطاعتي لا حول ولا قوه الا بالله الله سبحانه وتعالى ይምራህ አላህ ቀጥ ያድርግህ አላህ ጀነቱ ይወፍቅህ አላህ ቀናታ መንገድ ያመላክትህና ምን አድርግ እወቅ እያለ እኮ ነው ዕውቀቱ የሚሰጠው والله ዕውቀቱ እያንዳንዱ ከዒልም ከዱዓ ከዒልም ጋር ይሄ ምናክል ለተማሪዎቹ በአጠቃላይ ኪታቡን ለሚቀራ ለሚያነብ ሰው ምናክል ለርህራሄ እንዳለው ያሳያል ለዛ ነው ዑለሞች ምን ይላሉ እንዲህ ለተማሪ ማዘን ከሱ ልንማር ይገባል ይላሉ ሌሎች ዑለሞች እንዲህ ነው ባዛቸው መልእክተኛው እንዲህ ነው ርህራሄ ነበራቸው ከሱ እንማር ይላሉ ምክንያቱም አንተ ቀልብህ ደንዳና ከሆነ የምታስተምረው ሰው ቁጥ የምትሆንበት ከሆነ ማታቀርበው አይነት በቃ የሆነ በጣም ጨካኝ የምትሆንበት ከሆነ አይማርም ካንተ ይሸሻል ዕውቀትን በስነ ስርዓት ቁጭ አይማር ስለዚህ ለዛ ስለሆነ አንተ ለተማሪዎች አዛኝ መሆን አለበት አስተማሪ ሰው ሙዓሊም ለልሙተዓሊም አዛኝ መሆን አለበት ይሄን ከዚህ እንረዳለን ይላሉ ስለዚህ በጣም አዛኝነቱ ከዚህ ትረዳለህ ከዛ አላህ አየተወላከ في الدنيا والاخره ዱዓም ደግሞ እንግዲህ የመረጠው ዱዓ አስቡ አላህ ወዳጅ እንዲያደርግ ረዳት እንዲያደርግ አላህ Subhanahu Wa Ta'ala እንዲደግፍህ ድጋፍ እንዲሆነ እለምነዋለሁ في الدنيا والاخره ዱንያ ላይ አኺራም ዱንያ ላይ እንዴ አላህ ወዳጅ ከሆነ ምን ትፈልጋለህ ከዚህ በላይ አላህ ወዳጅ ከሆነ አላህ ወልዩ الذين آمنوا አላህ እነዛ ላመኑ ሰዎች ወልይ ነው ይላል ወዳጅ ነው ረዳት ነው يخرجهم من الظلمات الى النور الله ስለዚህ ወዳጃቸው ስለሆነ يخرجهم ያስወጣቸው አላህ ያወጣቸው من الظلمات الى النور ከጨለማ ወደ ብርሃን ያስወጣቸዋል ከሽርክ ጨለማ ወደ ተውሂድ ብርሃን ከቢድዓ ጨለማ ወደ ሱና ብርሃን ከጅህልና ጨለማ ወደ ዒልም ብርሃን ያወጣቸው አላህ Subhanahu Wa Ta'ala ያወጣቸው ከሁሉ ነገር ወደ ብርሃን ይመራቸዋል ምክንያቱም ለምን ወዳጃቸው ስለሆነ ነው والذين كفروا اولياءهم الطاغوت يخرجونهم من النور الى الظلمات እነዛ ደግሞ ለካሃዲዎች ወዳጃቸው ማን ነው ጣጉት ሸይጣን يخرجونهم من النور الى الظلمات እነሱ ደግሞ ከኑር ወደ ጨለማ ያወጣቸዋል ከተውሂድ ኑር ወደ ሽርክ ጨለማ ይወስዷቸዋል ከዒልም ኑር ወደ ጅህልና ጨለማ ይወስዷቸዋል ከሱና ዒልም ብርሃን ወደ ቢድዓ ጨለማ ያወጣቸዋል ስለዚህ አላህ Subhanahu Wa Ta'ala ወዳጃቸው ነው አለ ለዛ አላህ Subhanahu Wa Ta'ala ذلك بأن الله مولى الذين آمنوا ይህም አላህ Subhanahu Wa Ta'ala ለነዛ ላመኑ ሰዎች ወዳጃቸው ነው وأن الكافرين لا مولى لهم የላቸውም ያ አላህ Subhanahu Wa Ta'ala ከየት ምትሆን አላህ Subhanahu የነሱ ወዳጅ የሚሆን አይሆንም መጨረሻ ስለዚህ አላህ Subhanahu Wa Ta'ala ወዳጁ እንዲያደርግህ እለምነዋለሁ አሚን ነስአል አላህ አላህ Subhanahu Wa Ta'ala እለምነዋለሁ ይሄን እንዲወፍቀን ويجعلك እንዲሁ ደግሞ እንዲያደርግህ ሙባረከን የተባረክ አይነማ ኩንት የትም ብትሆን የተባረክ በረካ እንዲኖርህ ሱብሃንአላህ العظيم الله በረካ እንዲያሰፍንብህ አይجعلك بركه في عمرك አንደኛ በዑምርህ በረካ እንዲያደርግልህ ዑምርህ እድሜህን በአጠቃላይ አላህ በረካ እንዲያደርግልህ ለምንያለው ማለት ነው وفي رزقك فرزقهم الله በረካ እንዲሞላልህ ለምንልሃለው ማለት እኮ ነው وفي علمك በእውቀትን በረካ እንዲሰጥህ وفي عملك በተግባርህ በስራህንም وكذلك وفي ذريتك በዝርያህ በአጠቃላይ በዘር ማንዘርህ ራሱ በአጠቃላይ በረካ እንዲያሰፍን ማለት ነው ይሄ ዱዓ ሁሉ አጠቃላይ ነው الله سبحانه وتعالى بركه لزوم اينما كنت استصحبك البركه ما تقول يتم بتهون بركه كانت እንዳይለይ يا الله سبحانه وتعالى بركه ترفات كانت እንዳይለይ الله ለምነው አለ ይሄንን ሸኽ ነው እንግዲህ የሙስሊም ጠላት አድርጎ የሚያስቡት ሱብሃንአላህ العظيم ቀጥሎ ዱዓው ይቀጥላል ويجعلك እንዲያደርግህ الله سبحانه وتعالى ሚመን ከነዛ ሰዎች እንዲያደርግህ اذا عطي በተሰጠ ጊዜ ሸከረ ከሚያመሰግን ሰው እንዲያደርግህ በተሰጠ ጊዜ ስጦታ አላህ በሰጠው ጊዜ ሸከረ ከሚያመሰግን ባሪያ እንዲያደርግህ وإذا ابتلي በተፈተነ ጊዜ ደግሞ በላ በመጣበት ጊዜ ደግሞ صبر ትግስት ከሚያደርግ ሰው እንዲያደርግህ وإذا أذنب እንዲሁ ደግሞ ወንጀል በሰራ ጊዜ አላህን ባመፀ ጊዜ استغفر ማህርታ ከሚጠይቁት እንዲያደርግህ አላህ Subhanahu Wa Ta'ala እጠይቀዋለሁ ይሄ ዱዓ ወላሂ እንደው ናክል ልብን እንትን የሚል ዱዓ እንደሆነ እንግዲህ በደም ተመልከቱት
ላይኛዎቹ ዱዓ ገና ጨመረበት ምን አለ ወአን يجعلك الله እንዲያደርግ ምመን ከነዛ ሰዎች እንዲያደርግ إذا عطي በተሰጠው ጊዜ ሸከረ ከሚያመሰግኑት እንዲያደርግ ምክንያቱም አላህ ሰጥቶ ወይን ተዑዱ ኒዕመተ الله لا تحصوها የአላህ Subhanahu Ta'ala ኒዕማ ጸጋ ብትቆጥሩ አትደርሱትም ብሎናል ስለዚህ ዋናው ትልቁ ነገር ሽክሩ ማድረሱ ነው والله الله Subhanahu Ta'ala يوم القيامة فأما بنعمة ربك فحدث لا بليرة الله Subhanahu Ta'ala يعني ይህን ነገር يوم القيامة አቁሞ ስለ ኒዕማው ጸጋው ሲጠይቀን ምን መልስ እንደምንመልስ አላህ Subhanahu Ta'ala ይወቅ እንደው ሽክር በስነ ሰዓት እናደርሳለን አላህ ላደረሰ ኒዕማ ጸጋ ኒዕማ ነው ለዚህ ኒዕማ ለዚህ ጤና ኒዕማ ነው ለዚህ ለጤናችን በስነ ሰዓት አላህ አመስግነና ቃለን አይን ኒዕማ ነው አመስግነና ቃለን አስተውለና ቃለን እጅ ኒዕማ አላህ Subhanahu Ta'ala ይህ ሰላም እያንዳንዱ በእኛ ላይ ያለው ነገር ኒዕማ ነው ግን በስነ ሰዓት አመስግነውና ቃለን ለዚህ ኒዕማ ማመስገን እኮ በተግባር ብቻ አይደለም በተግባር አላህ ኒዕማ ሲሰጥህ ወለታ ሲውልልህ ልትፈራ ይገባል በደንብ አድርገህ ልትፈራ ይገባል ሽክሩን ማታደርስ ከሆነ والله ሽክሩ ማታደርስ ከሆነ ከባድ ነው ያ ኒዕማ ንቅማ ነው የሚሆነው ቅጣት ነው የሚሆነው ነገ ትጠየቅበታለህ እያንዳንዱ ነገር ማመስገን በተግባር ነው በተግባር ቆመ ስትገኝ ነው እሱን በመገዛት እሱን በመታዘዝ እሱን ባለማመጽ ስትቆም ነው አላህ Subhanahu በትክክል አመሰግንክ የሚባለው አላህ በሰጠህ አይን حرام የምታይበት ከሆነ አላህ በሰጠህ እጅ የምትሰርቅበት ከሆነ አላህ Subhanahu በሰጠህ ምላስ የምትዋሽበት ከሆነ አላህ በሰጠህ ብልት ዝሙት የምትሰራበት ከሆነ አላህ Subhanahu በሰጠህ ነገር መጥፎ ነገር የምትሰራበት ከሆነ በአፍህ ሺ ጊዜ አልহামዱሊላህ ብትል አላህ Subhanahu በኒዕማው አላመሰገንኩም ይጠይቃል የውመል ቂያማ ይጠይቃል ስለዚህ አላህ Subhanahu ማመስገን ትልቅ ነገር ነው በል አላህ በሰጠህ ኒዕማ እንዲጨምርልህ የምትፈልግ ከሆነ فعليك بالشكر شكر አመስግን الحمد لله ቢቀር አለ ማምድ ምላስ እንደው ጧት ማታ الحمد على كل حال በሁሉም ሁኔታ አላህን አመስጋኝ ባሪያ ሁን አስተንትን እያንዳንዱ ጸጋ እያስተዋስክ አላህ Subhanahu አመስግን እንደው ዝንጉ ችላተኛ አትበል አመስግን ጌታን አላህ Subhanahu Ta'ala አላህ Subhanahu ይወዳል ማመስገንን በጣም لئن شكرتم لازيدنكم ولئن كفرتم إن عذابي لشديد እኔን ካመሰገናችሁኝ በጸጋ ላይ ጸጋ በኒዕማ ላይ ኒዕማ ጨምርላችኋለሁ ካስተባበላችሁስ إن عذابي لشديد አያይዘ ክርቱ يعني ብርቱ ነው ይላል አላህ Subhanahu Ta'ala አያይዘ ብርቱ ነው ካስኳችሁ አታመልጡም አይቀጥቁታ ተቀጣችኋለሁ ያለ ነው ስለዚህ ማመስገን በጣም አለብን ኢንሻአላህ ስለዚህ እሳቸው ምን ያሉ ነው አላህ ስጦታ በሰጠው ጊዜ ከሚያመሰግኑ ባሪያዎች እንዲያደርግህ ለምነዋለሁ وإذا ابتلي صبر بلاء በመጣበት ጊዜ ደግሞ ከሚሰብሩት ከሚጸኑት አደርጋለሁ ይላል እንግዲህ ይሄ ነገር ደግሞ በጣም ከባድ ነው የሚሰብር ጉዳይ በጣም አሳሳቢ ነው አላህ Subhanahu Wa Ta'ala በሁሉ ነገር እየፈተነን ነው ولنبلوكم بالشر والخير فتنة أو كما قال الله عز وجل በጥሩም በመጥፎም እንፈትናቸዋለን ይላል አንዳንድ ሰዎች ፈተና ብለው የሚያስቡት መጥፎ ነገር ሲመጣባቸው አባት እናታቸው ሲሞት ወይ ደግሞ ዘመድ ሲሞት ወይ ድህነት ሲመጣ አይን ሲጠፋ እጅ ያኔ ሲቆርጥ ይመስላል ላ والله ጸጋ ላይ ነህ አይደለ والله ከዛኛው የበለጠ ፊት ላይ ነህ ያነሰው ላይ አይደለም ጸጋ ላይ ሀብት ላይ ነህ ኒዕማ ድሎታ ላይ ነህ አይደለ ያ ችግረኛው ከሚፈተነው በላይ አንተም እየተፈተንክ ነው ማጣት ብቻ አይደለም ፈተና ማግኘትም ፈተና ነው በል ከሱ በላይ ነው እሱ እኮ ከሶበር አለቀ በቃ አለቀ ድህነቱን አጥቷላ ከሶበር አለቀ በቃ ሁሉ ጣጣ ጨርሷል አንተ ግን ብዙ ነገር አለብህ በእያንዳንዱ ነገር ትጠይቃለህ ሂሳብ ትደረጋለህ አንዳንድ ሰዎች ይሄን ጋር ብቻ ወለ ነብሉኩም ቢሸር ወልኸይር ፊትና ይሄ ያለ ነገር ነው ጤና አለ ሀረ ሙሉ ጤና ሙሉ ነው እየተፈተንክ ነው በጤና ፈተና ላይ ነህ ይሶበርክን አልሶበርክም ማለት ቢማዕና ማለት ነው መልካም ስራ እየሰራህ ነው በስነ ስርዓት እየተጠቀምክ ነው ወይስ መጥፎ ነገር ያዋልከው ድንበር ያለፍክ ነው አላህ ያመዝክ ነው እየተፈተንክ ነው ብቻ መጥፎ ነገር አይደለም በሁሉ ሁኔታ ፊትና ላይ ነህ አንተ እየተሞከረ ሙከራ ላይ ነህ አንተ ዱንያ መምጣት ራሱ ትልቅ የፈተና እዚህ ላይ የፈተና ሀገር ነው እዚህ ምድር የመጣህበትም ለፈተና ነው ተፈተነህ ታልፋለህ ትወድቃለህ እሱን ትእዛዝ ታዘህ መልእክተኛውን ተከትለህ እሱን በብቻ አመልከህ ከሆነ ማለት خلاص አልፋል ወኢላ ከባድ ለዛን አላህ Subhanahu Wa Ta'ala መልእክተኛው አለይሂ ሰላቱ ወሰላም ምናሉ
إن الله إذا أحب قوما عندنا سنفتن لما تفولي مثلا يكيل عندنا ما تفولي متو نجاراتوشم ነገር ግን አይደለም በማንኛውም ጊዜ ሶብር በጣም ወሳኝነት ነው ለዛ መልእክተኛ አለይሂ ሰላቱ ኢነ አላህ اذا احب قوما ابتلاهم አላህ Subhanahu Ta'ala ሰዎች ሲወዳቸው ይፈትናቸዋል አሉ ስለዚህ ውዴታ ምልክት ነው መፈተኑ አንተን አላህ አንዳንዱ እኮ በቃ አላህ Subhanahu እንዲጠላኛ ማለት አላህ አይወደኝ ማለት ነው አላህ እኔ ምን ይላል በቃ ይበሳጫል ሶብር የለውም በቃ ይናደዳል እኔ ምንድነው በቃ እንደው አላህ በቃ አያይ ማለት ነው እንዲህ ይላል እኮ እኔ አላህ ረሳኝ ማለት ነው ምንድነው ቆይ እኔ ምንድነው ይላል አላህ Subhanahu Ta'ala ይከሳል አላሁ አክበር ምን አሉ ግን መልእክተኛ አለኝ እኛ ይጠላ ነው አሚዩስ ነው የሆነ ነገር ሲመጣብኝ መልእክተኛ ግን ምን አሉ ይዚህ ተቃራኒ ان الله اذا حب عبدا قوما ابتلاهم الله የሆኑ ሰዎች ምን ሲያረጋቸው ያኔ ሲፈትናቸው ሲወዳቸው ይፈትናቸዋል فمن رضي فله رضا ይህን የአላህ Subhanahu Ta'ala ፈተና ውዴታ የወደደ ለሱ ውዴታ አለው አላህ ይወደዋል فمن سخط فله السخط يطلع እሱም ጥላቻ አለው ይላል መልእክተኛ በሌላ ሐዲስ አሉ واعظم الناس بلاء الانبياء ይላሉ ከሰዎች ሁሉ ትልቁ በላ የሚደርስባቸው አንቢያዎች ናቸው ታዲያ አንቢያዎች አሁን አላህ ጠልቷቸው ነው ማለት ነው ፈተና የሚደርስባቸው ከዛ በኋላ ثم الامثل فالامثل ከዛ በኋላ በ50 ከፍ ባለ ቁጥር ፈተናም ከፍ እያለ ይሄዳል ይጨመረ ይሄዳል ስለዚህ አንተም ሶብር ልትጨምር ይገባል ትዕግስት بخلاف المنافقين በሙናፊቆች ተቃራኒ ሙእሚን ጸናል ያኒ በዛ ነገር ላይ ምክንያቱም መልእክተኞች ሩሱሎች ሁሉ ተፈትነዋል መልእክተኛው አለይሂ ሰላም ስንት ፈተና ነው የተፈተኑት ስንት ነገር ደረሰባቸው አንተ እድሜ ሁሉ ብትኖር አንድ ቀን የደረሰባቸው እንኳን አይደርስብህ ስንት ነገር ኢብራሂም አለይሂ ሰላም ኑህ ስንት ያልደረሰባቸው ነገር አለ ግን ሶበሩ ጸኑ ሰሃቦች ሲዲቆች ሹሃዳ እንዳለ አላህ Subhanahu Wa Ta'ala ፈትኗቸዋል ምክንያቱም فالامثل ብሏል በጣም ትልቅ ፈተና የሚበዛባቸው ነብያቶች ከዛ በኋላ የነሱን መንገድ የተከተሉ ሰዎች ላይ ፈተናው ይበዛል ግን መጽናት ሰባት ግን ወሳኝ ነው ከሙናፊቆች በተቃራኒ ከነዛ ከካዱ ሰዎች በተቃራኒ እነሱሳ ለካ አላህ እንደገለጻቸው ومن الناس من يعبد الله على حرف ሰዎች መካከል አሉ ይላል ጫፍ ላይ ሆኖ እስልምና ጫፍ ላይ ሆኖ ቁጭ ይላል ከገደሉ ጫፍ ላይ እስልምናው ጫፍ ላይ ይመጡና ቁጭ ይላል እዛ ቦታ ላይ ሆኖ አላህ የሚከዙ ከዛስ فإن أصابه خير يطمئن به መልካም ነገር ሲያገኘው ጥሩ ነገር ማሻአላህ ሲመጣለት ነገሩ በቃ መልካም ነገር ሲበዛ ማሻአላህ በቃ ነሽጥ ይላል ሰላቱን ይሰግዳል ጾምም ይጾማል መልካም ይናገራል ከቤተሰቡም ጋር ሰላም ነው ትዳሩን በሰላም ይመራል ትንሽ ቆንጠስ ያረጋውስ وإن أصابته فتنة انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين لك تنش الله ቆንጠስ ያረጋው ትንሽ የፈተና ነገር ሲያመጣበትስ انقلب على وجهه ወደው ኋላ ይመለሳል ከዛስ ትዳሩ መበተን ይጀምራል ከሁሉ መጣላት ሰላትም ያቋርጣል ቂራቱም ይተዋል አቦ ዞር በቃ ከዛስ እንዲሆኑ ቁጭ ይላል አላህ Subhanahu Wa Ta'ala ذلك هو يعني خسر الدنيا والاخره እንዲህ አይነት ሰው ዱንያ አኺራ የከሰረ ሰው ነው አለ ذلك هو الخسران المبين ግልጽ ክስረት ማለት እንዲህ አይነት ነው ስለዚህ ከነዚህ ለዓለማው መሆን ምን ማድረግ አለብን መሰበር አለብን መጽናት መታገስ ቀጥሮ ምን አሉ وإذا أذنب استغفر እንዲሁም ደግሞ ወንጀል በሰራ ጊዜ استغفار የሚያደርጉ ወደ አላህ የሚመለሱ በአጠፉ ጊዜ ማጥፋት መሳሳት የሰው ልጅ ባህሪ ነው ማንንም ሰው የለም እኔ አልሳሳትም የሚል እኔ ወንጀል አልሰራም የሚል ወንጀል መስራት ሳይሆን ትልቁ ቁም ነገር ወደ አላህ መመለስህ ነው በወንጀል ላይ ያለ መዘውተርህ ነው ልብህ ያወቀ ያን ወንጀል መስራት የማትችልበት ሁኔታ ሆነ እንኳን አንተ በማን አለብኝነት በትለተኝነት ያን ወንጀል ላይ መስራትህ ነው ማንኛውም አመጽ ማንኛውም ወንጀል መሆኑን ያወቅ ነገር ሁሉ መጠንቀቅ ነው ነገር ግን ትሰራለህ ወንጀል ከወንጀል ይፈልግ ብትጠንቀቅ ከወንጀል ልትርቅ አትችልም ለዛ ነው መልእክተኛ አለይሂ ሰላም አላህ Subhanahu Wa Ta'ala እናንተ ተውበት ያኒ አላህ Subhanahu Wa Ta'ala አጠፍታችሁ ወይም ደግሞ አጠፍታችሁ የሆነ ነገር ሰርታችሁ ወደ አላህ ማትመለሱ ቢሆን ኖሮ ምንም ማታጠፉ ቢሆን ኖሮ አላህ እናንተን አስወግዶ ሌሎች አላህ Subhanahu Wa Ta'ala ያኒ ወንጀል ሰርተው ከወንጀላቸው ወደ አላህ Subhanahu የሚመለሱ ህዝቦችን አላህ ያመጣ ነበር ያለው መልእክተኛ አለይሂ ሰላቱ ሰላም ለዛ አላህ Subhanahu Wa Ta'ala وإذا فعلوا فاحشة أو ظلموا أنفسهم ذكروا الله واستغفروا لذنوبهم يعني ተሳሳቱ አለ አላህ Subhanahu Wa Ta'ala ንዛም ያኒ وإذا فعلوا فاحشة መጥፎ ነገር በሰሩ ጊዜ أو ظلموا أنفسهم ወይ ደግሞ ነፍሶቻቸውን ምን በበደሉ የሆነ ወንጀል በበደሉ ጊዜ
ዘከሩላህ አላህን ያስታውሳሉ ወስተግፈሩ ሊذنوبهم ለወንጀላቸው ወዲያውኑ ምህረት ይጠይቃሉ ይሄ ነው ሙእሚኑ ትክክለኛው ባህሪ የሙእሚን ትክክለኛ ባህሪ ወንጀል ይሰራል ይመለሳል ይሳሳታል ይመለሳል እያወቀ በወንጀሉ አይቀጥልም በጭራሽ አንዳንዱ አለ በቃ ሸይጣን አሳስሮ እንዲቁልፍልፍ ያደርገውና በወደ ወንጀል ላይ በቃ አንተ ከዚህ ወንጀል ከለቀቁ የለም በቃ ህይወት የሌለህ ያስመስላል በቃ አትችልም ይለዋል በዛ ወንጀል ላይ አስሮ በቃ እስከ መጨረሻው ሊወስድ ይፈልጋል አለ በዛው ተሳክቶለት አሳስሮ እዛው የሱ ጓደኛ አድርጎ ኻቲማው የሚያበላሽበት ማለት ጥንቃቄ እናደርግ ማንኛውም ወንጀል እየሰራን አላህን ያመጽን ሸይጣን እየታዘዝን መሆኑን ደግሞ ትዝን ይበላል ስለዚህ ማንኛውም ወንጀል ስንሰራ ወደ አላህ Subhanahu መመለስ ወዲያው እስትግፋር ማድረግ አለብን ሸይጣን ተስፋ ሊያስቆርጥን አይገባም ለምን 100 ጊዜ አይሆንም ያ ወንጀል ይሰራ ነው 100 ጊዜ ወደ አላህ ትክክለኛ እንመለስ ተውበት ነሱሃ ትክክለኛ ተውበት እናድርግ ከዛ ላይ እንጽና ከዛ ወንጀል ሳና አሁንም እንመለስ ሸይጣን ያው ተስፋ ያስቆርጣል ምን ይላል መልሰ በኋላ ልትሰራው ለምን ትተውበታል ይላል ምናልባት እኮ በኋላ ልትሰራው በዛ መካከል እኮ አንተ መለከል ሞት መጥቶ እኮ አጀል ሊደርስ ይችላል ወይ ደግሞ ቆይ ተስዊፍ ቀስ ብለህ ተውበት አደርጋለህ ቆይ አሁን ገና ነው በቃ አሁን እንደምንም ይሄ ነገር በልና በቃ ከሳምንት በኋላ ቂራት ቀርተ ሰላትን በሳምንት በኋላ ትጀምራለህ በቃ ሁሉ ነገር ልብስህን አጥበህ ተዘጋጅተህ በቃ ከሳምንት በኋላ ትተውበታለህ እስከዛ ይሄ ሳምንት ዘና በልበት ፋ በልበት ወንጀሉን በቃ ለመጨረሻ ትገላገለዋለህ አሁን ብድም እንደፈለክ ስራው ይለዋል ምስኪን ምን ያውቅም በዛ መካከል እኮ ሞት ሊመጣ ይችላል ምን አሳወቀ ሳምንት ድረስ እንኳን አንድ ቀን ደቂቃ መዘውተር ካለበት ስለዚህ ባለበት ሰዓት ወደ አላህ ወዲያውኑ ተውበት ሌላ ሸርጥ የለውም ቆይ ነገ አትበል በቃ አሁን መተውበት ትችላለህ ወደ አላህ ወንጀሉን አንስተህ ወደ አላህ መተውበት ትችላለህ በቃ ተውበት ማድረግ እኮ ሸርጥ የለውም ውዱእ አያስፈልግም ምንም ነገር አያስፈልግም እኮ በቃ ባለበት ቦታ ብቻ ወደ አላህ መጸጸት ወደ አላህ መመለስ ከዛ ወንጀልህ ቶሎ ማቋረጥ ያ ወንጀልህ በቃ ውሳኔ መወሰን መቆረጥ ከዛ በኢድኒና አላህ Subhanahu Ta'ala ፍቃድ እሱ ወዳጅ ትሆናለህ ማለት ነው ስለዚህ እነዚህ ሶስት ነገራቶች ዱዓ አደረጉ ማለት ነው ከዛ ምን አሉ ቀጥለው فإن هذه ثلاثه እነዚህ ሶስት ነገራቶች عنوان السعاده የደስታ ምንጮች ናቸው አሉ عنوان السعاده የደስታ ምንጮች ወይ ደግሞ የደስታ ምልክት ናቸው አሉ እነዚህ ሶስት ነገራቶች ምንድነው ሶስት ነገራቶች اذا اعطى الشكر በተሰጠው ጊዜ ያመሰገነ ሰው እንዲሁም ደግሞ በላ ሲመጣበት ሶብር ካደረገ እንዲሁም ደግሞ ማለት ነው ወንጀል ሲሰራ ወደ አላህ Subhanahu Ta'ala ከተመለሰ እነዚህ ሶስት ነገራቶች አላህ Subhanahu Ta'ala የሰጠው የሆነ ሰው ይህ ሰው እነዚህ ሶስት ነገራቶች عنوان ናቸው ምልክት ወይ ደግሞ ምንጭ ናቸው የምን ምንጭ السعاده የደስታ ምንጭ ናቸው ይላሉ ኢንሻአላህ ያው መግቢያም ስለሆነ የዛሬ ቂራታችን እዚህ ላይ እናበቃለን በአላህ Subhanahu Ta'ala ፍቃድ ከሆነ ነገ የቀረውን ምን ይሆናል ማለት ነው هذا صلى الله على نبينا محمد وعلى اله وصحبه اجمعين